ቬኔዙዌላ አያጅቡ አሜሪካ ለራሷ ጥቅም ስትል ሶስተኛ መሪ ልገድል ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ እሳቱ መረጃዎቻችን ተሻገርኩኝ። የዛሬ መረጃችን ፈላጭ ቆራጭ አሜሪካ ላይ ያነጣጠረ ነው። አሜሪካ ነዳጅ ያለበት ሀገር ሁሉ ስታይ እንዴት የግሌ ማድረግ እችላለሁ፣ እንዴት መጣል እችላለሁ እያለች የተንኮል ሴራዋን ለህዝቡ ነጻነት ያሰበች ይመስል ለራሷ በማመቻቸት የመንግስት ግልበጣ፣ ወረራና አፈና፣ ግድያ ታደርጋለች። ይህ የቬንዙዌላ ጉዳይ የመጀመሪያ አይደለም። ከዚህ ቀደም የኢራቅን ፕሬዝዳንት ሳዳም ሁሴንን አንገት ለገመድ ዳርጋለች። የሊቢያውንም መሐመድ ጋዳፊንም እንዲሞት አድርጋለች። ታዲያ ይህ ሁሉ ሲሆን ለህዝቡ ሉዓላዊነት ነጻነት አስባ ተጨንቃ ሳይሆን ለራሷ የነዳጅ ጥቅምና ፍላጎት ነው። አሁን ደግሞ ከቬንዙዌላን ጉዳይ አመቻችቼ ልጨርስና ኩባ እንዲሁም ግሪንላንድንም እመጣለሁ ሲሉ ትራምፕ በልበ ሙሉነት እያወሩ ነው። ጉዳዩን ተከትሎ የተለያዩ ሀገራት የተቃውሞ መግለጫ እየሰጡ ነው። የቬንዙዌላ ባለስልጣናትም አንሸነፍም እጅ አንሰጥም እያሉ የራሳቸውንም መሪ ሾመዋል። ነገሩ ያልተመቻቸውና እንደ እቅዳቸው ያልሆነው ትራምፕም አዲሷን ተሿሚ እያስፈራሩ ነው። በርካታ ሀገራትም ከቬንዙዌላ ጎን መሆናቸው ትራምፕንም አስቆጥቷል። ሞስኮ፣ ቻይና፣ በርካታ ሀገሮችም አሜሪካን በመቃወም የቁጣ መግለጫ አውጥተዋል። ከዚህ ጋር በተገናኘ አረ የአሜሪካ ጉድ ምን ተወርቶ ያልቅና ሙሉ መረጃውን በዝርዝር መረጃችን የምናስደምጣችሁ ነው። ክቡራን አድማጭ ተመልካቾቻችን ለርሶ ጠቃሚ መረጃ ይዘን ተገኝተናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃ ለማግኘት ቻናላችንን ሳብስክራይብ በማድረግ የደውል ምልክቱ መጫነው እንዳይረሱ፣ ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ዓለምን ያስቆጣ ክስተት ያደረገችው አሜሪካ ለምን አደረገች ካለን አሜሪካ በነዳጅ አቅም የምትታወቅ ሲሆን ቬንዙዌላ ደግሞ በአሁን ሰዓት የነዳጅ ሀብቷ እጅግ አስደንጋጭ ሆኗል። ከዚህ ቀደም በነዳጅ የምትታወቀው ሊቢያ ጋርም ጎራ በማለት ህዝባዊ ተቃውሞ እንዲበረታታና መሪዋ እንዲገደል ህዝቡ አሜሪካ አለኝታችን ናት እንዲል አድርጋለች። አሜሪካ ጸብጫሪ ናት ስንል በምክንያት ነው። አንድም ሰላም ባለበት መድረክ አትገኝም። ሁለት በሚፋለሙ ሀገራት ራሷ ምክንያት ሆና ወይ ከጀርባ ወይ ከፊት አሸማጋይ ነኝ በማለት ደፋ ቀና ስትል እንጂ። በእርግጠኝነት ስለ አሜሪካ መናገር የምችለው ሁለት ሀገራት ቢጣሉ አንዱን መቀመቅ ውስጥ ከታ እቅዷ ሳይሳካ ሲቀር የምትጠቀመው መንገድ ነው ማሸማገል። የቬንዙዌላ ጉዳይም ፕሬዝዳንቱን ከመኝታ ቤታቸው አፍኖ ያስወሰዳት ለሀገሪቷ ወይም ለህዝቡ ያላት ደህንነት ሳይሆን የነዳጅ ሀብቱን ስታይ አይኗ ደም ስለለበሰ ነው። ከዚህ ጋር በተያያዘ በርከት ያሉ መረጃዎች ይዘናል የምናስደምጣችሁ ይሆናል። በድጋሚ እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሜሪካ ቬንዙዌላ ውስጥ ገብታ ጥቃት ከፍታ ፕሬዝዳንቱን ከነሚስታቸው አንጠልጥላ ማውጣቷ ብዙ እየተባለለት ያለ ጉዳይ ነው። የህግ ባለሙያዎች በዓለም አቀፍ ህግ መሰረት የአሜሪካ እርምጃ ህጋዊ ጥያቄ የሚነሳበት እንደሆነ ተናግረዋል። ምክንያት ቢባል በአንድ ሉዓላዊ ሀገር ላይ የኃይል እርምጃ መጠቀም ራስን ለመከላከል ወይም በተመድ ጸጥታው ምክር ቤት ይሁንታ ካልሆነ በቀር ፈጽሞ ህገወጥና የተከለከለ ነው። አሜሪካ እርምጃዋ በከፊል ማድሮን ወንጀለኛ በከፊል ደግሞ ራስ መከላከል አድርጋ ነው የምትጠራው። በዛም ሂደት ነው እርምጃዋን እንደወሰደች የምትናገረው። ይህ የአሜሪካ አካሄድና ማብራሪያ ምንም ህጋዊ ድጋፍ እንደሌለው የህግ ባለሙያዎች በግልጽም አስቀምጠዋል። በጣም የሚገርመው የአሜሪካ ኮንግረስ ምን እንደሆነ ምን እየሆነ እንዳለ የሰማው ኦፕሬሽኑ ከተጀመረ በኋላ ተነግሮት ነው። ይህም ትልቅ ጥያቄ ያስነሳ ጉዳይ ነው። ትራምፕ ግን መረጃ አሽሏኪ ነው ኮንግረሱ በማለት ገልጿል። አስተዳዳራቸው ኮንግረሱ ቀድሞ ቢሰማው ኦፕሬሽኑ አደጋ ላይ ይወድቅ ነበር ባይ ነው። ቬንዙዌላ አሜሪካ አደንዛዥ ዕፅን ዝውውር ጉዳይ አጉልታ አሰማች እንጂ ዋነኛ ዓላማዋ ከፍተኛውን የሀገሪቱን የነዳጅ ክምችት የተፈጥሮ ሀብቷን መቀራመት ነው ብላ ታምናለች። የቬንዙዌላ ባለስልጣናት አንንበረከክም እናሸንፋለን ሲሉ እየተናገሩ ይገኛሉ። የአሜሪካ አጋሮች ድርጊቱን ሲያወድሱ፣ ሌሎች ሀገራት ደግሞ የእናወግዛለን መግለጫ አውጥተዋል። ሌሎች ሀገራት ጭጭ ብለው ሁኔታውን እየታዘቡ ነው። እንደ ዩኤን ያለው አካል ጉዳዩ አሳሰበኝ፣ ዓለም አቀፍ የህግ ጥሰት ነው ከማለት የዘለለ ነገር ያመጣው ነገር የለም።
አሜሪካ ለፈጸመችው እርምጃ ምን ቅጣት ይጠብቃታል? ምንም እንኳን የአሜሪካ ተግባር ሉዓላዊ ሀገር ላይ የተፈጸመ ህገወጥ ተግባር ነው ቢባልም አሜሪካ ቅጣት ይጠበቅባታል ተብሎ ግን አይታሰብም። የዓለም አቀፍ ህግ ዘዴዎች ደካማና በአያላን ሀገራት ላይ ሲሰሩም ሆነ ውጤት ሲያመጡ አይታዩም። ህጉም ውግዘቱም የሚበረታታው በደካማ ሀገራትና መንግስታት ላይ ነው። በቬንዙዌላ ላይ የተፈጸመውን የአሜሪካ ጥቃት ማንም አይደግፍም። የውጭ ጉዳይ ሚኒስተሩ ይህ ወረራ ምንም አይነት ድጋፍ አያገኝም፣ በመላው ዓለም በህግና በፖለቲካዊ እውነታ የተወገዘ ጥቃት ነው ሲሉ የቬንዙዌላ የውጭ ጉዳይ ሚኒስተር ኢቫን ጊሊ ተናግረዋል። ቬንዙዌላ የአሜሪካን ጥቃት የሚያወግዙና ከሀገሪቱ አጋርነታቸውን የሚገልጹ መልእክቶች እንዲሁም ለህግ የበላይነት የሚሰጥ ድጋፍ እየደረሳት መሆኑን አጽንኦትም ሰጥቷታል። ጊል በተጨማሪም የቬንዙዌላ ላይ በተሰነዘረው የአሜሪካ ጥቃት ምክንያት የላቲን አሜሪካ ሰላም ተረብሿል ሲሉ አጽንኦትም ሰጥቷል። በዚህ ያላበቁት ትራምፕ በኮሎምቢያ መሪ ላይ ተመሳሳይ ዕጣ ፈንታ ይደርስባቸዋል ሲሉ በመዛት የኩባ መንግስት በቅርቡ ይወድቃል አሉ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ መሪ ላይ የፈጸሙትን አፈና ተከትሎ የኮሎምቢያዎቻቸው ጉስታቮ ፔትሮን በተመሳሳይ ሊገጥማቸው እንደሚችል በመዛት በኩባም ያለው መንግስት በቅርቡ ሊወድቅ እንደሚችልም ተናግረዋል። ትራምፕ ይህንኑ አስተያየት የሰጡት በኤርፎርስ ዋን ላይ ሲሳፈሩ ከጋዜጠኞች ጋር በነበራቸው ቆይታ ነው። ቬንዙዌላ በጣም ታማለች፣ ኮሎምቢያ በጣም ታማለች፣ ኮካይን በማምረት ለአሜሪካ መሸጥ በሚወዱ ታማሚዎች የሚመሩ ሀገራት ናቸው፣ እናም ይህ ረጅም ጊዜ አይቀጥልም ሲሉ የአሜሪካው ፕሬዝዳንት ተደምጠዋል። ትራምፕ በቬንዙዌላ ላይ የአሜሪካ የወሰደችው ዘመቻን በተመለከተ ሲጠየቁ ጥሩ መስሎ ይሰማኛልም ብለዋል። የዩናይትድ ስቴትስ ፕሬዝዳንት አክለውም ኩባ በራሷ ላይ ለመውደቅ ዝግጁ የሆነች ስለሚመስል በኩባ ወታደራዊ ጣልቃ ገብነት የማይቻል ነው ብለዋል። ኩባ ለመውደቅ ተዘጋጅታለች፣ አሁንም ምንም ገቢ የላትም፣ አሁንም ገቢያችን ከቬንዙዌላ ነዳጅ ዘይት ያገኙ ነበረ ሲሉ ትራምፕም ተናግረዋል። ይኸው የትራምፕ አስተያየት የተሰማው ዩናይትድ ስቴትስ ኃይሎች የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን እና ባለቤታቸውን ባደረሱት ድንገተኛ ጥቃት አፍነው ካሰሩ ከአንድ ቀን በኋላ ነው። ማዱሮና ባለቤታቸው ሲሊያ ፍሎርስ ዛሬ ሰኞ በኒውዮርክ በአደንዛዥ ዕፅ ከተያዙ ክስ ፍርድ ቤት እንደሚቀርቡ ይጠበቃሉ። በቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን ለመያዝ በተካሄደው የአሜሪካ ልዩ ኦፕሬሽን ቢያንስ 32 ኩባንያ መግደላቸውን የኩባ መንግስት በይፋ ማረጋገጡን ለአልጀዚራ ሰኞም ዘግበዋል። የኩባ መንግስት ለተፈጠረው ክስተት ተቃውሞውን ለመግለጽና ለሰለባዎቹ መታሰቢያ እንዲሆን ከዛሬ ጀምሮ እስከ ማክሰኞ የሚቆይ የ2 ቀናት ብሔራዊ ሐዘን አውጇል። የኩባ ባለስልጣናት ስለ ሰለባዎቹ የቀብር ስነ ስርዓትና ሌሎች ዝርዝር ሁኔታዎችን በቅርቡ ይፋ እንደሚያደርግም ገልጿል። የአሜሪካው ፕሬዝዳንት ትራምፕ እሁድ ዕለት ከኒውዮርክ ፖስት ጋር ባደረጉት ቃለ ምልልስ ማዱሮ በቁጥጥር ስር በዋለበት ወቅትም ኩባውያን ጥበቃ ለማድረግ መሞከራቸውንም ገልጸዋል። እንደ ትራምፕ ገለጻ ይህ የኩባውያን የመከላከል አቋም ለነሱ ጥሩ ውሳኔ አልነበረም፣ ይህም ለደረሰው የሰው ህይወት መጥፋት ምክንያትም ሆኗል ብለዋል። እንዲሁም የዴንማርክ ጠቅላይ ሚኒስተር ትራምፕ ግሪንላንድን በተመለከተ ማስፈራራታቸውን እንዲያቆሙ ተጠየቁ። የዴንማርክ ጠቅላይ ሚኒስተር ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ስለመቆጣጠር የሚሰነዝሩትን ዛቻ እንዲያቆሙ ጠየቁ። ሜቴ ፍሬድሪክሰን ዩናይትድ ስቴትስ ግሪንላንድን ለመጠቅለል ስላላት ፍላጎት ማውራት ፈጽሞ ትርጉም የለውም ሲሉም ተናግረዋል። አሜሪካ በዴንማርክ መንግስት ውስጥ ካሉት 3 ግዛቶች ውስጥ አንዱን የመገንጠል መብት የላትም ብለዋል። ጠቅላይ ሚኒስተሯ ይህንን አስተያየት የሰጡት ከትራምፕ ረዳቶች አንዱ የሆኑት የስቴፈን ሚለር ባለቤት ኬቲ ሚለር በግሪንላንድ ካርታ ላይ የአሜሪካን ባንዲራ ያስቀመጠና በቅርቡ የሚል ጽሑፍን የያዘ ልጥፍ በትዊተር ገጻቸው ላይ ካጋሩ በኋላ ነው። ትራምፕ በግሪንላንድ ያላትን ስትራቴጂካዊ አቀማመጥና የማዕድን ሀብቷን በመጥቀስም ከአሜሪካ ጋር ልትቀላቀል እንደምትችል በተደጋጋሚ ሲናገሩም ተደምጠዋል። ጠቅላይ ሚኒስተር ፍሬድሪክሰን አስተያየት ከሰጡ በኋላ ደግሞ ትራምፕ ግዛቲቱ ለአሜሪካ ትገባለች የሚለው ንግግራቸው አጠናክረው ቀጥለዋል። አሜሪካ ታሪካዊ የቅርብ አጋሯ በሆነችው ሀገር ላይ እንዲሁም ሌላ ሀገርና ሌላ ሕዝብ በግልጽ ለሽያጭ አይቀርብም እያለ ባለበት ማስፈራራቷን እንድታቆም አክብሬ እጠይቃለሁ ብለዋል። ጠቅላይ ሚኒስትሯ ይህንን ካሉ ከሰዓታት በኋላ ፕሬዚዳንት ትራምፕ በኤርፎርስ ዋን ላይ ሆነው ግሪንላንድ የምንፈልገው ከብሔራዊ ደህንነት አንጻር ነው፣ ዴንማርክ ደግሞ ያንን ማድረግ አትችልም ብለዋል። ከዚህ አስቀድሞ በአሜሪካ የዴንማርክ አምባሳደር ሁለቱ አገራት የቅርብ አጋር መሆናቸውን ማስታወስ እፈልጋለሁ ካሉ በኋላ አሜሪካ የዴንማርክ የግዛት አንድነትን እንድታከብርም ጠይቀዋል።
በሁለቱ ሀገራት መሪዎች መካከል ይህ የቃላት ምልልስ የተሰማው አሜሪካ ቅዳሜ ዕለት በቬንዙዌላ ወታደራዊ ዘመቻ ካካሄደችና ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው በቁጥጥር ስር ከዋለች በኋላ ነው። ትራምፕ በኋላ ላይ አሜሪካ ቬንዙዌላን እንደምትመራና የአሜሪካ ነዳጅ ኩባንያዎች ለሀገሪቱ ገንዘብ ማስገኘት እንደሚጀምሩም ተናግረዋል። የአሜሪካው ፕሬዝዳንት ቀደም ሲል በአርክቲክ ውስጥ የምትገኘውን ግዙፍ ደሴት ግሪንላንድን ለመቆጣጠር ኃይልን መጠቀም እንደ አማራጭ እንደሚቀርብም በግልጽም አልተናገሩም ነበር። የትራምፕ አስተዳደር በቅርቡ ለግሪንላንድ ልዩ መልእክተኛ የሾመ ሲሆን ይህም ዴንማርክን አስቆጥቷል። 57,000 ሕዝብ ያላት ግሪንላንድ እንደ አውሮፓውያኑ አቆጣጠር ከ1979 ጀምሮ ራሷን በራሷ ታስተዳድራለች። የውጭ ጉዳይና መከላከያን በሚመለከት ግን ሙሉ ኃላፊነት ያለበት የዴንማርክ መንግስት ነው። ቬንዙዌላ አዲስ መሪ ሾሟል። ትራምፕም አዲሷን የቬንዙዌላ መሪ ከማዱሮ የከፋ ነገር ይጠብቃታል ሲሉ አስጠነቀቁ። ዶናልድ ትራምፕም አዲሷን የቬንዙዌላ መሪ ዴሊስን ትክክለኛውን ነገር ካላደረገች በጣም ትልቅ ዋጋ ምናልባትም ከማዱሮ የሚበልጥ ዋጋ ልትከፍል እንደምትችል አስጠንቅቀዋል። ከስልጣን የተነሱት የሀገሪቱ ፕሬዝዳንት ኒኮላስ ማዱሮ ዛሬ ሰኞ በኒውዮርክ ፍርድ ቤት ይቀርባሉ ሲባሉ ለአሜሪካ መጽሔት ዘ አትላንቲክ በሰጡት መግለጫ ላይ ተናግረዋል። ዩናይትድ ስቴትስ በአደንዛዥ ዝውውርና በጦር መሳሪያ ወንጀሎች የተከሰሱትን ማዱሮና ናርኮ አሸባሪ አገዛዝን እየመሩ ነው በማለት ወንጅላለች። ማዱሮ ግን ክሱን ማስተባበላቸው ይታወሳል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ቅዳሜ ዕለት በካራክስ በተፈጸሙ የአየር ጥቃት ማዱሮና ባለቤታቸው በቁጥጥር ስር ውለው ወደ አሜሪካ ከተወሰዱ በኋላ ዩናይትድ ስቴትስ ከቬንዙዌላ ጋር ጦርነት ውስጥ እንዳልገባች ተናግረዋል። አንዳንድ የዲሞክራቲክ ሕግ አውጪ የጦር ዘመቻውን የጦርነት ድርጊት ነው ብለዋል። የቬንዙዌላውን የተባበሩት በሶሻሊስት ፓርቲን የሚመሩትና እንደ አውሮፓውያኑ አቆጣጠር ከ2013 ጀምሮ በስልጣን ላይ የነበሩት ማዱሮ በቬንዙዌላ ተቃዋሚዎችን በመጨፍለቅና ተቃዋሚዎችን ዝም በማሰኘት አንዳንዴም ሁከት በመጠቀም በተደጋጋሚ ተከሰዋል። ክቡራን አድማጭ ተመልካቾቻችን ለሳቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። በቀጣይ በሌላ መረጃ እስከምንገናኝ ድረስ በያላችሁበት ጤና ይስጥልን።